ክርስቶስ እኮ ሚስማሩ ከእጁ አልወጣም። ገና እኮ የሾህ አክሊሉ ልቡ ድረስ ይሰማዋል። እያመመው ነው። የሚያደርጉትን አያውቁምና እኛ እኮ ይቅርታ ካረግን እንኳን ካለፈ በኋላ ነው። የዛሬ 10 ዓመት ምናምን የተበደለውን ነገር መቼስ ትችልሻለሁ እንላለን። እሱንም አንልም። በእውነት የወጋ ቢረሳ ይኸው ታውቁታላችሁ። ሲቆይ የረሳው ልጅ መሰለሽ እንድንም ተወቅቶ የረሳው ማን ብቻ ነው? ክርስቶስ ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁ። አሁን እዚህ መካከል ይህን ትምህርት የምትሰሙ ሰዎች ሰው ይቅርታ ማድረግ እንዳለበት ታምናላችሁ፣ እናምናለን። ግን የሆነ ይቅርታ ያላረግንለት ሰው የለም ወይ? የሆነች ይቅርታ ብሞት አላረግላትም የምትሏት ሴት የለችም ወይ? ሁላችንም ሕይወት ውስጥ ይቅርታ እንስማማለን። ግን ገሌ ከሆነ በሱ አትምጡብኝ እንላለን። እሷን ይቅር ብል ሞቼ እገኛለሁ እንላለን። እሱን ነው ይቅር በል ያለ ክርስቶስ። እሱን ነው። ተመልከቱ፣ ክርስቶስ እዛው ነው ይቅርታ ያደረገው። የሚያደርጉትን አያውቁምና ይቅር በላቸው ሲል እዛው እያመመው ነው። አለፈ ብሎ አይደለም። ይቅርታ ያማል ወይ? አዎ ያማል። ይቅርታ ይከብዳል። ግን ይቅርታ አድርጉ። የይቅርታን ሕመም ከክርስቶስ በላይ የሚያውቀው የለም። በይቅርታ አይደል እንደ የተሰቃየው? ይቅርታ አይደል እንደ ያቆሰለው? ይቅር ብሎን አይደል እንደ ሞተው? የይቅርታን ኃይሉን መስቀል ላይ ያየነው። የሚያደርጉትን አያውቁምና ምን በላቸው ይቅር በል። አሁን ይቅርታ አድርጉ የምትባሉትን ሰዎች አንዳንድ ሰው ይቅር በል ሲል በፍጹም ይላል። እስቲ ልጠይቃችሁ ምዕመናን፣ የበደሉን ሰዎች ምንም ያህል ቢበድሉን አይሁድ ክርስቶስ ላይ ያደረሱትን መከራ ያህል በድለውናል? አልበደሉንም። የክርስቶስ ያህል አልተሰቃየንም። አይ መቼስ አንዳንድ ሰው ክርክር ይወድ የለ። አረ የእሱ ይሻላል ይላል አንዳንድ ሰው። አረ የእሱ ይሻላል፣ የእኔ ይብሳል። እሺ ይባስ፣ ግድ የለም። ከክርስቶስ በላይ ሰዎች በድለው ይሆናል። አንተ እንደ ክርስቶስ ንጹህ ነው ወይ? አይደለም። እሱ እኮ ንጹህ ሆኖ ነው የተበደለው። ግን የሚያደርጉትን አያውቁምና ይህንን የይቅርታ ልብ ለሁላችን ያድለን። ለጠቅላላ እውቀት አይደለም የምነግራችሁ። ይህንን የምትሰሙ ሰዎች ይቅር በሉ የበደሏችሁ ሰዎች ለራሳችሁ ስትሉ። ቂም መያዝ ማለት ምዕመናን ሰው ለመጉዳት ብሎ መርዝ መጠጣት ማለት ነው። ሰው ለማበሳጨት ብሎ መርዝ መጠጣት። የምትጎዳው ራስህ ነህ። ለምን ነፍስህን ታቆስላታለህ? እዛው መስቀል ላይ ይህንን ንግግር ተናገረ ጌታ። ይህን ሲናገር የቀኝ ወንበዴ ልቡ ተሰበረ። እኔ ባልደረሱብኝ ሰዎች ላይ ደርሼ የሰው ንብረት ስቀማ ደም ሳፈስን የኖርኩት እሱ ለሚያሰቃዩት ሰዎች ይጸልያል ወይ ብሎ ልቡ ተሰበረና ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ፣ ለሰቃዮች ካዘንክማ ለኔ አትጨክንብኝም። የጌታ ንግግር እሱ ብቻ አይመስለኝም ይላል። ምንድነው ታዲያ ካላችሁ ይህ ወንበዴ የተሰቀለው ከጌታ በስተቀኝ ነው። የክርስቶስ የመስቀሉ ጥላ ያረፈው በቀኝ ያለው ወንበዴ ላይ ነበር። ስለዚህ የዚህ ወንበዴ ልቡ የተሰበረው ጌታ ሆይ ጥላህን አሳርፈህበት ሳይሆን አይቀርም ይላል። ክርስቶስ በሁላችን ላይ ጥላውን ያሳርፍብን። የጴጥሮስ ጥላ ሙት ያስነሳል ነበር እንዴ? የነ ጳውሎስ ጨርቅ ያድናል ነበር? የጌታ ጥላ እኮ ልብ ይቀይራል። እግዚአብሔር ጥላውን ይጣልብን በሁላችን ላይ እና የወንበዴ ጸለ ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ፣ አስበኝ፣ እኔን አስበኝ፣ ስራዬን እንዳታስብብኝ። መንገደኛ እንኳን አብሮ ሄደ ይተዛዘን የለ ወይ? በመስቀል መንገድ ላይ አብረን ነበርን። እባክህን በመንግስትህም አስታውሰኝ፣ ምህረት አድርግልኝ፣ ስራዬን አይደለም እኔን አስበኝ ብሎ ጸለየ። ይህን ጊዜ ጌታ እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። ጸሎቱን ሰማው አልሰማውም? የሁላችንን ጸሎት ይስማል። አቤት ምን አይነት ጸሎት ነው! ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ። አሁን ይሄ ከወንበዴ የሚወጣ ጸሎት ነው። ይገርማል። የወንበዴ እኮ አይመስልም። ደግሞ ጸሎቱ የነፍስ ነው፣ የስጋ አይደለም። በጣም ይገርማቸዋል። እኛ እኮ አንጸልየውም። ዛሬ አንጸልየው። ከኔ ጋር ናችሁ ምዕመናን? አሁን እዚህ ጉባኤ ላይ ያለ ነው ምዕመናን እንደው ተሳክቶልን ኢየሩሳሌም ጉዞ ብትሄዱ ደስ ይላችኋል አይላችሁ? ያድርሰን እግዚአብሔር። አሁን ኢየሩሳሌም እንደው በአንድ በትልቅ አውሮፕላን እዚህ ያለው ምዕመን በሙሉ ተሳፍሮ በአውሮፕላኑ እየሄደ እያለ አያድርገውና ምሳሌ ነው አይዟችሁ፣ አያድርገውና አውሮፕላኑ ከአብራሪዎቹ ቁጥጥር ውጪ ሆኖ እንደው እየበረረ ወደ መሬት መምዘግዘግ ቢጀምር
ሁላችንም እንጮሃለን። ወደ ማን ግን አልተሳካም። አውሮፕላኑ ባህር ውስጥ ገባ። ባህር ውስጥ ገባ፣ መስጠም ጀመረ። እንጮሃለን። ወደ ማን ምን አርግ ብለን አድነን። ግን አልተሳካም። ውሃው አንገታችን ጋር ደረሰ። አሁን ልንሞት ትንሽ ደቂቃ ነው የቀረን። እንጮሃለን። ወደ ማን ምን አርገን ብለን። እንደው አንድ ሰው እንኳን በመንግስት አስበኛ አይልም። እንደው አንድ ሰው እባክህ እንደው ነፍሴን አደራ አይልም። ሁላችንም ሐሳባችን ከዛች ባህር ወጥቶ ኑሯችንን ለመቀጠል። ልመናችን እኮ ጊዜያዊ ነው። ልመና የቀኝ ወንበዴ አይደለንም እኛ፣ የግራው ወንበዴ ነው። ወንበድናችን ላይ ችግር የለም፣ ሁላችንም ወንበዴዎች ነን። ግን የቀኙ አይደለንም። የቀኙ ጌታ ወይ በመንግስት በመጣ ጊዜ ምን በላይ፣ የግራው ግን አንተ ክርስቶስ ከሆንክ ራስህንም እኛንም። አሁን እኛ የግራው ነን የቀኙ ነን? የግራው ነን። እግዚአብሔር የቀኙ ያድርገን። ልመናችን ምድራዊ ጊዜያዊ። ስለት ሲነገራት ሰሙ። በእርግጥ ስለት ሰው ለፈለገው መሳል ይችላል። ግን ስለቶቻችን በሙሉ እኮ ምድራዊ ናቸው። ስራ የለኝም ነበር ስራ ስለሰጠኝ፣ ትምህርቴን ማለፍ ፈልጌ ነበር ስላለፍ፣ ውጭ ሀገር ልሄድ ቪዛ ስለተመታል። እንደው አንድ ሰው ለነፍሱ አይሳልም። ለንስሐ አብቃይ ብዬ ነበረ ንስሐ ስለገባው፣ ስጋውን ደሙን ስለተቀበሉ፣ እንደው ምላሴ ኃይለኛ ሆኖ ከሰው ያጣላይ ነበር ምላሴን ዝጋልኝ ብየው አፌን ስለዘጋልኝ የሚል ስለሰምታችሁ የለም። እንደው ለነፍሳችን ለመሳል ያብቃል። ይህ ወንበዴ ግን ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ይጨመርላችሁ። አባታችን ሆይ በሰማያት የምትኖር ስምህ መንግስትህ። አያችሁ፣ መጀመሪያ የምንለምነው መንግስት ነው። ፈቃድ በሰማይ እንደሆነች እንዲሁም ከዛስ የዕለት እንጀራችን ስጠን። አያችሁ፣ እግዚአብሔር የሚፈልገው ጸሎት እንዲህ ነው። እኛ ብንሆን አሁን አባታችን የዕለት እንጀራችን ስጠን ብለን ነው የምንጀምረው። እግዚአብሔር ግን መጀመሪያ መንግስቱን እሹ ነው የሚለው። በኋላ ይደርሳል የእንጀራው ነገር፣ የስጋው ነገር በኋላ ይደርሳል። ይህ ወንበዴ የጸለየውን ጸሎት ለመጸለይ ሁላችን ያብቃል። ጸሎቱን ሰምቶ ክርስቶስ ምን አለው? እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ይህ ሰውዬ ገነት ገባ። ይገርማቸዋል። ዛሬ ከኔ ጋር በገነት ትሆናለህ። እንዴት ገባ? እኔ ወደ ሰውየው ሳልመጣ በፊት እንዴት ገነት ሊገባ ይችላል? እድሜውም ሙሉ ወንበዴ ሆኖ ከርሞ ባለቀ ሰዓት ነው የለመነው። የለመነው ልመናና የተሰጠው መልስ ራሱ ይለያያል። እሱን ነግራቸዋል። ይህ ወንበዴ በዚች ንግግሩ ብቻ ነው ወይ የገባው? በቃሉ ብቻ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ስላለ ነው። አንዳንድ ሰዎች ነው ስራ አያስፈልግም በጎ ስራ የሚሉ ሰዎች እችን ለመጥቀስ ይሞክራሉ። ግን ይህ ወንበዴ ይገርማቸዋል። ልመና ብቻ አይደለም ያቀረበው። ከፍ ብዬ ላንብብላችሁ። በግራና በቀኝ ተሰቅለው የነበሩት ይሰድቡት ነበረ። በግራ ያለው አንተ ክርስቶስ ከሆንክ ራስህንም እኛንም ምን በል አድን ብሎ ሰደበው። ይህን ጊዜ በቀኝ ያለው ምን አለ? ጓደኛውን ገሰጸው። ምን አለ? አንተ በዚህ ፍርድ ውስጥ እያለ እግዚአብሔርን አትፈራው? ምን አለ? የመጀመሪያው የዚህ ወንበዴ መልካም ስራ እዛው መስቀል ላይ የተሰራ ስራ ማለት የመጀመሪያው መልካም ስራው ጓደኛውን መምከሩ ነው። እዚህ ፍርድ ላይ ሆነ እግዚአብሔርን አትፈራውም ወይ? ፍራው። ከዚህ በላይ ምን ስብከት አለ? የጥበብ መጀመሪያ በቃ ጓደኛውን መከራያችሁ። አሁን ብዙዎቻችን እዚህ መሃል ብዙ ወጣቶች አላችሁ። ወጣቶች አብረን ኃጢአት እንሰራለን፣ አብረን ግን ንስሐ እንገባለን። አብረን እንወድቃለን፣ አብረን ግን አንነሳም። አብረን እንስከር፣ አብረን እናመንዝር እንላለን፣ አብረን ንስሐ እንግባ ግን መባባል ላይ ችግር አለ። ይህ ወንበዴ ብቻውን አይደለም ሊድን የሞከረው፣ ጓደኛውን መከረ። አንተ በዚህ ፍርድ ላይ ያለ እግዚአብሔርን አትፈራው? ምን አለ? አንድ በሉ። ሁለት ከዚያ ምን አለ? እኛስ በሚገባ ተፈርዶብናል አለ። ምን ማለት ነው? በመስቀል ላይ ለመሞት የሚያበቃ ኃጢአትን ምን ብለናል? ሰርተናል። ተናዘዘ ኃጢአቱን። አያችሁ፣ ጊዜው ስለማይበቃ ኃጢአቱን ለመዘርዘር በአጭር ቋንቋ ለተረገመው የመስቀል ሞት የሚያበቃ ኃጢአትን ምን ብለናል? ሰርተናል አለ። ስለዚህ አንድ ጓደኛውን መከረ፣ ሁለተኛ ንስሐ ገባ። ለመስቀል የሚያበቃ ኃጢአትን ምን ብለናል ብሎ ሰርተናል። ሶስተኛ ይህ ግን ክፋትን አላደረገም። እስኪ በሉ ይህ ግን ክፋትን አላደረገም። ለማን ነው እየመሰከረ ያለው? ለክርስቶስ። ምንም ክፋት አላደረገም ማለት
ዓርብ ዕለት እስቲ ለክርስቶስ መጥቶ ምንም ክፋት አላደረገም ብሎ የመሰከረ አንድ ሰው አለ? የለም። በዋለበት የዋሉ ባደረበት ያደሩ ሐዋርያቱ ከዮሐንስ በስተቀር እግሬ አውጪኝ ብለው ብለው ጠፍተው ብቻውን ነው ክርስቶስ። ማን መሰከረለት? አይናቸውን ያበራላቸው ሰዎች አይናችንን አበራው እንጂ ምን አጠፋ አላሉ። ያቺ ደም ይፈሳት የነበረ ሴት 12 ዓመት የልብሱን ጫፍ ነክታ ደሟ ቀጥ ያለው ደሜን ቀጥ አረገው እንጂ ምን አጠፋ አትንኩት አላለች። 5000 ሕዝብ አሳና እንጀራ በርክቶ ሲበላ ጥርቅ አድርገው የበሉት ሰዎች አበላን እንጂ ምን አጠፋ አላሉ። ካልጋ ቁራኛ ከደዌ ዳኛ ከ38 ዓመት በሽታ ያስነሳው ሰውዬ እንኳን አልመሰከረለትም። እንዲያውም በጥፊ መቶታል። ይገርማቸው። በዛሬው ምሽት ጌታ በሊቀ ካህናቱ ሸንጎ ውስጥ እየተመረመረ ያለ ሊቀ ካህናቱ ሲጠይቀው ክርስቶስ መለሰ። ሲመልስ እዛ ከቆሙ ሰዎች አንዱ መጣና ክርስቶስን እንዴት ለሊቀ ካህናቱ ትመልሳለህ ብሎ በጥፊ መታው ይላል። ሲመታው ክርስቶስ ምን አለ? ለምን ትመታኛለህ? እስኪ በሉ ለምን? ክርስቶስ ያ ሁሉ ጅራፍ ሲወርድበት ለምን ትመቱኛላችሁ ብሏል? ሲቸነከር ለምን ትቸነክሩኛላችሁ ብሏል? አላለ። ይህ ሰውዬ ግን ሲመታው ምን አለ? ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ግን ለምን ትመታኛለህ? ለምንድን ነው የዚህ ሰውዬ ጥፊ ክርስቶስ ከሌላው ብት በላይ ተሰምቶት ያናገረው? ለምንድን ነው ካላችሁ ክርስቶስ መጥቶ በጥፊ የመታው ሰውዬ ማን እንደሆነ ስለሚያውቅ 38 ዓመት ከተኛበት አልጋ ያስነሳው ያበሽተኛ ነበር። ስለዚህ ጌታ ያመመው ጥፊው አይደለም፣ ባዳነው ሰው መመታቱ ነው። ባዳነው ሰው እጅ መመታቱ አመመው። ክፉ ተናግሬ ከሆነ መስክርብኝ፣ መልካም ተናግሬ ከሆነ ለምን ትመታኛለህ? አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬያለሁ? ክፉ ተናግሬ ከሆነ መስክርብኝ፣ አልጋህን ተሸክመ ሂድ ብዬ በመልካም ቃል አድኜ ከሆነ ግን ለምን ትመታኛለህ? ያዳነንን በኃጢአታችን ከመምታት ይጠብቀን እግዚአብሔር። እያንዳንዳችን የምንሰራው ኃጢአት ያዳነንን መምታት ነው። ምመናን እያንዳንዱ ኃጢአት በክርስቶስ እሾህ አክሊል ላይ አንድ ሌላ እሾህ መጨመር ነው። አመመው ክርስቶስ ለምን ትመታኛለህ? ያን ቀን ማንም አልመሰከረለትም። ይህ ወንበዴ ግን በአደባባይ መሰከረ። ይህ ግን ምንም ክፋትን አላደረገም፣ እኛንን የሚገባንን የምንቀበለው አለ። ከዚህ በኋላ ዞሮ ወደ ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ አለ? አስበኝ አለ። ሁለት ነገር ነግሬያችሁ አበቃለሁ። ይህ ጸሎት በጣም ትልቅ ጸሎት ነው። ጌታ ሆይ በመንግስትህ በመጣህ ጊዜ ምን በለኝ። ቤተ ክርስቲያናችን ይህን ጸሎት ቅዳሴ ላይ ከተው ተዘከረን እግዚኦ በውስተ መንግሥትከ፣ አቤቱ በመንግስትህ በመጣህ ጊዜ ምን በለን። አይገርም? ቅዳሴ ላይ ላለነው ወንበዴዎች ብላ እኮ ነው። ቅዳሴ ላይ ላለነው ወንበዴዎች ብላ ይህንን ጸሎት አመጣችሁ። ይህንን ወንበዴ ያሰበ አምላክ ሁላችንን ያስበን። በመንግስት በመጣ ጊዜ አስበኝ ሲል ክርስቶስ ምን መለሰለት? እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። መቼ? ጥያቄውና መልሱ ይለያያል። ወንበዴ ያለው ምንድን ነው? ጌታ ሆይ ሙታንን አስነስተ ሁሉ ለፍርድ ሲቆም ልትፈርድ ስትመጣ ያኔ እኔን አስበኝ ያለው። ክርስቶስ ምን መለሰለት? እሺ ዳግም ልፈርድ ስመጣ አስባለሁ አላለው። ያለው ምንድን ነው? ዛሬ ከኔ ጋር በገነት ትሆናለህ። መቼ? እስክመጣም አትጠብቅም። አቤት የእግዚአብሔር ምሕረቱ! አንዱን ወንበዴ ዛሬ ምርሃለሁ አለው። አቤት ይህንን ወንበዴ ዛሬ ምርሃለሁ አለው የሚለው ታሪክ የተጻፈው ታምረ ማርያም ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበር። እንዴት አንድ ወንበዴ ሊገባ ይችላል ገነት ይሉን ነበር። ይህንን ታሪክ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ